ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ ውድ ፋሚሊዎች እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንደተለመደው በተለመደው ሰዓት ይኸው በሌላ ቪዲዮ ከች ብያለሁ ማለት ነው። ዛሬም እንደ ትላንትናው ማለት ነው ሀሳብ የምናነሳበትን ቪዲዮ ሁላችሁም በአስተያየት የምትሰጡበትን ቪዲዮ ወደ እናንተ ይዤ መጥቻለሁ። እንግዲህ በጣም አነጋጋሪ ትላንትና በጣም አስደንጋጭ የሆነ አንድ ፕራንክ ተሰርቶ ነበረ። ስለሱ ጉዳይ ዛሬ በሌላ ቪዲዮ መጥቷል ማለት ነው። እሱም ቪዲዮ እንነጋገርበታለን ማለት ነው። ቤተሰብ ቻናሌ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንድትጀምሩ በትህትና እጠይቃለሁ። ባይዘዌ ዛሬ ትንሽ ነገሮች ይፈታሉ ብዬ አስቤ ነበረ፣ ግን ያው ሊፈቱ አልቻሉም ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ የሆነ መድኃኒት ስትገዙ ልጆች በማይደርሱበት አርቃችሁ አስቀምጡ የሚባል ነገር አለ አይደል? እንደዚህ ማለት ነው። ከትዳር ከፍቅር መራቅ ያለባቸው ነገሮች አሉ። ምናልባት ትላንትና ብሩኬና ሃይሚን ያጋጨ አንድ ፕራንክ ነበር አይደለ? እሱ ፕራንክ ዛሬም ብሩኬ እንግዲህ ይቅርታ ለማለት መጥቶ ነበረ። ይቅርታውን እንኳን ልትቀበለው ፈቃደኛ አልሆነችም እና ለዚህ ነው አንዳንድ ጊዜ ፕራንክ ነው ኖርማል ነው። በቃ ለእኛም ፕራንክ እንደሆነ ነግሮናል። ቪዲዮ መጀመሪያ ላይም ቪዲዮን ሲሰራም ፕራንክ እንደሆነ ነግሮናል እና ግን በፕራንክ መደረግ የሌለባቸው በቃ እንደዚህ አይነት መምረጥ መቻል አለብን። ምን አይነት ፕራንኮች ማድረግ አለብን የሚለው ነገር መምረጥ መቻል አለብን ማለት ነው። ምክንያቱም ፕራንክ የምናደርገው ሰው ስሜቱን የሚጎዳ አይነት ፕራንክ ማድረግ የለብንም። ውስጡ ላይ የማይሆን ጥርጣሬ የማይሆን ነገር እንዲያስብ የሚያደርገው ፕራንክ ማድረግ የለብንም አይደለ? አያችሁ፣ ትናንትና ተናዳን የሄደችው በቃ ማለት ምንድን ነው የምታስበው? እንደው የተናገረችው ነገር ነበር። ቪዲዮ ላይ ታየዋለች፣ ፕራንክ እኮ ነው ቪዲዮ ላይ ታየዋለች ምናምን ሲላት እኔ ከቪዲዮ በፊት ምን እንዳደረጋችሁ በምን አውቃለሁ ብላ እዚህ ድረስ እስከ መጠራጠር ደርሳለች። ባይዘዊ አንዳንድ ጊዜ አንዳንድ ፕራንክ የምናደርገውን ሰው በድንጋጤ ሊጥለው ሁሉ ይችላል አይደለ? በጣም የሚያስደነግጥ ማለት ነው። ኤክስፔክት የማይደረግ ፕራንክ ሲደረግ ሰዎች አንዳንድ የሆነ ኬዝ ሊኖርባቸው ይችላል። ሳይታወቅ እንኳን የሚታመሙ ሰዎች አሉ። በድንጋጤ እንኳን የሚወድቁ ሰዎች ሄዱ ወድቆ እኮ ሁል ጊዜ እስከ ዕድሜ ዘላለማችን ልንጸጸትበት የምንችለው ነገር ሊፈጠር ይችላል እና ፕራንክ መለየት መቻል አለበት። ምን አይነት ፕራንክ ማንም ምን አይነት ፕራንክ ማድረግ ያለብን የሚለው ነገር መመረም መቻል አለበት። የግድ በቃ ፕራንክ ስለሆነ ብቻ ሁሉም ፕራንክ ማድረግ አይጠበቅብንም ማለት። ፕራንኮች ሁሉ ፕራንክ መሆን የለባቸውም። በቃ ምናልባት የትላንትናው ቪዲዮ ላይ በጣም ብዙ ቤተሰቦች ብሩኬን በጣም ወቅሰውታል። የኔም ቪዲዮ ላይ በጣም ብዙዎቹ ብሩኬን እንዲህ ማድረግ አልነበረበትም ብለው ነበረ። ብሩኬም ተናግሮታል እና ምናልባት ትላንትና እሱ ያለማወቅም ሊሆን ይችላል። ብሩኬ ይሄንን ሲያደርግ ያለማወቅ ነው ብዬ ነው የማስበው እንጂ በእርግጠኝነት እንደዚህ ያለ ፕራንክ ማድረግ አልነበረበትም። ቤተሰቦች እናንተ የጻፋችሁትም ኮሜንት ልክ ነው፣ ማድረግ አልነበረበትም። አንዳንድ በፕራንክ የሚታለፉ ነገሮች አሉ፣ የማይታለፉ ነገሮች አሉ እና አንዱም ይሄ ነው ማለት ነው እና ብሩኬ አጥፍቷል። ኦፍኮርስ አጥፍቷል። እያጠፋም እንደሆነ ቪዲዮውን ላይ መጀመሪያም ሲናገር ነበረ እና ሆኖም ግን በጣም አጣልቷቸዋል እና ዛሬ በቃ እውነት ለመናገር እኔ በይቅርታ ቢታለፍ ብዬ አስቤ ነበረ። ግን ሃይሚ በጣም አራስ ነብር የሆነችው ማለት ነው። ያ ብቻ ሳይሆን ብሩኬን በጣም ስሜቱን የጎዳው ነገር የኦዲየንስ አንዳንድ ኦዲየንስ እንግዲህ ለብሩኬ እየሰጡት ምላሽ ስድብ የሚቀላቀለ ስለሆነ ያ ነገር በጣም አስከፍቶታል። ባይዘዌ በቃ ባንሳደብ ጥሩ ነው። በቃ ኮሜንት ስንሰጥ ምክር ብንሰጥ ማለት ነው። በቃ ምክር ብንሰጥ አሪፍ ነው። አይ ነው አስባለሁ እናንተ እነዚህ ልጆች እንዲለያዩ ስለማትፈልጉ ሊሆን ይችላል በዚህም ልክ ሰንሲቲቭ ሆናችሁ ስሜታዊ የምትሆኑት አይ ነው። ምክንያቱም እነዚህ ልጆች እንዲለያዩ ስለማትፈልጉ ነው እና ምናልባት አንደኛ ብሩኬ ያጠፋው ከዚህ ፊት ከሶሲ ጋር ፕራንክ አድርጓት በጣም ብዙ ስብስብ የሆነ ነገር ውስጥ ገብተው ነበረ እና ከዛ እንደገና በስንት መከራ እየታረቁትን ነው አሁን እንደገና በእንደዚህ አይነት ነገር የመጣው ማለት ነው እና ያኔም የሰራው እንግዲህ ከሶሲ ጋር ፍቅረኛ ነች ብሎ ነው የሰራው። በቃ መሆን የለበትም። እንደገና አሁንም ደግሞ የአሁኑ ደግሞ ከበድ ይላል አይደለ? በቤቱ በመኝታ ቤቱ ምናምን ትንሽ ከበድ ይላል። ስለዚህ ይሄ ነው የከበዳት ይመስለኛል ሃይሚ ማለት ነው። ዛሬ በጣም ለይቅርታ መጥቷል።
ቡርኬ ማለት ነው በጣም ለይቅርታ መጥቷል። ኦዲየንስንም ሃይሜንም ይቅርታ ሊጠይቅ ነው። ሃይሜንም ጠርቷታልና እሱ የሚለን እንሰማና ሃይሜ ትመጣለች። ስለዚህ እስቲ ወደ ቪዲዮ እንሂድና ሀሳብ አስተያየት እንስጥበት። የተወዳችሁና የተከበራችሁ ውድ ቤተሰቦቼ እናንተም ኮሜንት ላይ እንደተለመደው ሀሳባችሁን እንድጽፉልኝ በትህትና ጠይቃችኋለሁ። እስቲ ወደ ቪዲዮ እንላለን። አለን ያው ከሃይሚ ጋር ጥሩ ሙድ ላይ አይደለንም ምናምን በሰራው ስራ ማለት ነውና ስህተት እንደሰራው ልክ እንዳላደረኩኝ እኮ ቪዲዮም ላይ ተናግሬ ነበር። እንደዚህ አይነት ሪስክ ወስጄ አድርጌውም አላቅም እያልኳችሁ ነበርና በጣም ሪስክ ያለው ስራ ነበር የሰራሁትም። አብዛኛው ኦዲየንሶቻችን ያልገባችሁ ነገር አለ። ምን አለ መሰላችሁ? ፍራንክ ማለት ድንገታዊ ነገር ነው። ባልታሰበ ቦታ ድንገት የምታደርጉት ነገር ነው። ማጠብቁትን ነገር ድንገት የሆነ ሰው የማይጠብቀውን ነገር ድንገት የምታደርጉት ነገር ነውና ልክ ነው። ይሄ ማናችንም እናምናለን። ኦዲየንስም ይሄንን በእርግጠኝነት ፕራንክ ማለት ምን ማለት እንደሆነ በደንብ ያውቃል። የፕራንኩ ልዩነት ነው። አሁን ኦዲየንስ ምናልባት ቅሬታ አለው፣ እንደዚህ ያለ ፕራንክ መደረግ አልነበረበትም ነው። ብሩኬ እንዳለው ደግሞ በጣም ሲፈራ እንደነበረ አይተናል ቪዲዮ ላይ ማለት ነው። እውነት ለመናገር በጣም ፈርቶ ነበረ። ያንን ቪዲዮ ሲቀርጹ በጣም ፈርቶ እንደነበረ እኛም አይተነዋል። እንግዲህ አይደለም ግን እኛ በሷ ቦታ ብንሆን የሚሰማንን ስሜት ነው። ምክንያቱም አንድ በጣም የራሴ የምንለው ሰው አይሆን ቦታ ላይ ስናገኘው በጣም ነው የምንደነግጠው አይደለም። ስለዚህ ከባድ ነው ያ ነገር ይመስለኛል። ቪዲዮም ላይ እንዳያችሁት ነው። ምንም እኔና ሶሲ የተገናኘንበት የተነካካንበት ነገር የለም። በምን ወይ እንደወሰዳችሁት አላውቅም። ሞር ፎከስ እኔ ላይ ይደረጋል፣ እሱ ግልጽ ነው። ግን በምን እንደወሰዳችሁት አላውቅም እና ፕራንክ እስከሆነ ድረስ የቻላችሁትን አክል ያን ሰው እንትን ማለት ነው። በቃ ይሆናላ እስከ ጥግ መፈተን ነው ያለባችሁና በእንደዚህ አይነት ስራ ላይ ዘሎ ወደ ስድብ ምናምን ከመግባት ይልቅ እኔ ብሆን ምን ላደርግ እችል ነበረ የሚለውን ነገር ብታዩ ጥሩ ነው። እሷም እኮ አምና ተቀበላና ላይ ፕራንክ እንደሆነ ስታቅ እሺ ብላለች። ግን ያው ጥሩ ሙድ ላይ አይደለችም፣ ጥሩ ስሜት ላይ አይደለችም። እንደሚደብር እኮ አውቃለሁ። በቃ ይሄ ስራ በጣም እንደሚደብርና ጥሩ ፊድባክ እንዳሌለው እኮ አውቃለሁኝ። ግን ደግሞ መስራት አለብን። አሁን እኔ በከባዱ ነው መጣው ነበር ያልኩትም መጣሁኝ። አዎ በከባዱ እንደሚመጣ ነግሮን ነበረ ትላንትና። እኔም ብያቸዋለሁ አይደለ? ብሩኬ እንግዲህ ባለፈው በከባዱ እመጣለሁ በከባዱ ፕራንክ ካሁን በኋላ ምናምን ብሎ ሲዝት እንደነበረ እንደዛው ደግሞ አደረገ ብዬ ነበረ። ባይዘይ አንድ የሆነ ያየሁት ቪዲዮ ነበረ እና ሌላ ነው የነሱ ሳይሆን ማለት ነው። እና ባልና ሚስቶች ናቸው። ባልየው ቤት ውስጥ ማለት ነው፣ ሚስት ከውጭ እየመጣች ነው። ባልየው በአሻንጉሊት ላይ ሂውማን ሄድ አድርጎ አቅፏት ምናምን ነገር አሻንጉሊቷን ማለት ነው፣ ፀጉሯ ይታያል። በልብስ ግማሽ ፓርቱን ሸፍኖ ኦልሬዲ አሻንጉሊቷ አትታይምና ደረቱ ላይ አስተኝቶ ምናምን ይጠብቃታል ማለት ነው። እና ሚስት እንደመጣች እውነት ለመናገር በጣም ነው የደነገጠችው እና በጣም ልትወልቅ ስትል ግድግዳ ነው የደገፋት ማለት ነው። እና ደንግጦ አሻንጉሊት እንደሆነች ላጥ አድርጎ ሲያሳያት እንኳን ማመን አልቻለችም። እና በጣም ከመደንገጧ የተነሳ እንደምንም ብላ በሯን ከፍታ ነው የሄደችውና አንዳንድ ጊዜ በቃ ይህ ከባድ ነው አይደለ? በቃ መሆን የለበትም እንደዚህ ያለ ፕራንክ መሆን የለበትም። ሌሎች ፕራንኮች አሉ አይደለ? እነሱን ነው ቡራ ማድረግ ያለብህ እንጂ ከባድ ሲባል ግን የእናንተን ፍቅር የሚፈትን ፕራንክ መሆን የለበትም። የእናንተን ፍቅር የሚያደበዝዝ ወይም ደግሞ በእናንተ መሀል ያለውን ፍቅር የሚያበላሽ መሆን የለበትም አይደለ? በቃ አሉ ብዙ ፕራንኮች፣ እናንተም ብዙ ፕራንኮች ሰርታችኋልና እንደዛ ቢሆን ጥሩ። በጣም የሚጀባብርም ስድብ አይቻለሁ ምናምን ግን አንዱንም አልቆጠርኩትም። ምክንያቱም ከትላልቅ ሰዎች ማይጠበቅ ነገር ነው። የጠበቁትም ነገር አይደለም። ሞር እንደው የሚመስለኝ የሆነ ነገር በተፈጠረ ቁጥር እኔና ሃይሚ መሀል ክፍተት እንዲፈጠር ብዙ የሚያደርጉ ነገሮች ይበዛሉ። ዛሬ ሃይሚን ይቅርታ ልጠይቅና ሁሉንም ነገር ላስረዳት ሜቢ ቪዲዮንም አይተው ሊሆን ስለሚችል ምንም ነገር እንዳልነበረን እንድታቅ ላደርጋት ነው የመጣሁት። እንግዲህ የኦዲየንስ ስድብ ባይዘዌ እኔ በሁለትም መንገድ ነው ማየው። አንዳንድ ሰው ዝም ብሎ በቃ ኢሞሽናል ሆኖ የሚሳደብ ሰው አለ። አንዳንድ ሰው ደግሞ ከፍቅር የተነሳ ለምን እንዲህ ታደርጋለህ ብሎ በቃ ተናዶ ከፍቅር አንድ ላይ መሆናቸውን ከመመኘት በእነሱ መሀል ምንም አይነት ነገር እንዳይፈጠር ከማሰብ እንደዛ የሚል ሰው አለ። ስለዚህ በሁለቱም
ባይ ዘ ዌይ ይሄንን ፕራንክ ስትሰራ ይሄን ኤክስፔክት ማድረግ አለብህ። ቡራ ማለት ነው ስድቡን ኤክስፔክት ማድረግ አለብህ። ምክንያቱም ከዚህ ፊት ብዙ ኦዲየንስ በእናንተ መጣላት ውስጥ በጣም በቃ ሲናደድ የነበረ ብዙ ኦዲየንስ አለ። ያ ማለት የእናንተን አንድነት ስለሚፈልግ ማለት ነው። ይሄን ፕራንክ ስትሰራ ደግሞ ይሄ ነገር እንደሚፈጠር ምንም ኤክስፔክት መደረግ አለበት ማለት ነው። በቃ ምንም እንግዲህ ሃይሚ እንዳትነካኛለች ጭራሽ ማለት ነው። ተጠየፈች ፈልገው ነው አራ የምርሽ ነው። እሺ ይቅርታ አልፈልግም። ለምን እንደጠራኝ ይቅርታ። አዎ ይቅርታ አልጠይቅሽ። ፕራንክ እኮ ነው የሚያደርጉሽ። እንደዚህ አይነት ፕራንክ አለ እንዴ? ኖርማል አይደል እንዴ? ብዙ ነገር ተደራርገና ቪዲዮን አላየሽው? ምንም እኮ የለም። በቃ ማለት ፕራንክ ላንቺ ምን ማለት ነው? እሺ እንደዚህ ምትሆኚ ግን ከሌላ ሰው ጋር ለምን ፕራንክ አላረከኝ? ከሶሲ ጋር ፕራንክ ማድረጉ ለምን አስፈለገ? አዎ እንግዲህ ከሶሲ ጋር ፕራንክ ከዚህ ፊት እንግዲህ ምን ያህል ዋጋ እንደከፈለችበት መልሳ ደግሞ እሷን ፕራንክ አድርጋቸው ነበር አይደል? በጣም የሚገርመው ፍፄና ብሩኬን በጣም የተጫወተችባቸው። እነሱ ፕራንክ አድርገዋት ነበረ፣ እሷ ደግሞ መልሳ በጣም ፕራንክ አድርጋቸው ነበረ መልሳ ማለት ነው። እና ምናልባት ይሄ ፕራንክ ሊሆን ይችላል፣ እሷ ፕራንክ እያደረገችው ሊሆን ይችላል። አይ ዶንት ኖ፣ እሱን የምናየው ጉዳይ ይሆናል። ግን ከሶሲ ጋር መሆኑ የበለጠ ደግሞ ደብሯታል። እሷ መሆን አልነበረበትም ከሶሲ ጋር፣ ከሌላ ሰው ጋር ብታረገኝ ይሻለኝ ነበር አይነት ነገር ማለት ነው። ጓደኛሽ አይደለች? እኔ ጓደኛ አይደለችም። እንግባባላ አወራኋት፣ አከበርኳት። ምንም ቅርብ መሆን አይደለም። ማንኛውም ሰው እንደማራ ከሷ ጋር መሆኑን የደበረሽ? ከሷ ጋር አብሬ ሻይ ቡና ብያለሁ። ከሷ ጋር መሆኑን የደበረሽ? ብሩኬ ለምንድን ነው ስነ ስርዓት ማለት ነው? እንደዚህ አይነት ፎቶ መነሳት፣ እንደዚህ አይነት ቪዲዮ፣ እንደዚህ አይነት አንድ ክላስ ውስጥ ጨራሽ ሁለታችሁ እንዴ! አይ እንዴት እንዳስመኝ አይተበቃ። እሺ ምን አየሽ? ቪዲዮ ላይ ምን አየሽ? ብሩኬ እኔ ማየት አይጠበቅብኝም። ምን በቪዲዮ ልታረግ ፈለክ እንዴ? ማለት ይሄ ነው እንግዲህ። አሁን አያችሁ አይደል? ጥርጣሬ ወደዚህ ነው የሷ ያመዘነው ማለት ነው። ምክንያቱም ቪዲዮ ላይ መቼም የሆነ ነገር እያደረገ አይቀርጽም አይደለ? ስለዚህ እሷ የምትለው ይሄን ነው። ባይ ዘ ዌይ ብሩኬ የተሸወደው ነገር ምንድነው መሰላችሁ? መኝታ ክፍል ባያስገባ ቢያንስ ቤት እንኳን ብትጠብቀው እሱ ራሱ አንድ ፕራንክ ነው። ምክንያቱም ኤክስፔክት አታደርግም ሶሲ ቤት ትመጣለች ወይም ደግሞ ብሩኬ ቤት ውስጥ ከሌላ ሴት ጋር ይጠብቀኛል ብላ አትገምትም። ቢያንስ ይሻላል ብዬ ነው የምነግራቸው። ባይዘው ማለት ነው። ቀላል ነው ልላችሁ አይደለም። ቢያንስ መኝታ ቤት አልጋ ላይ ሆነው ከሚጠብቋት ቤት አንድ ላይ ሆነው እንኳን የሚጠብቋት ይሻል ነበር። ማድረግ የፈለከው ነው። ምን አደረኩኝ ታዲያ? ሃይሚ በቃ እኔ ፕራንክ እኮ ነው ያደረኩኝ። አይመለከተኝም። በቃ እኔ አልፈልግም። እኔን ግን ተወኝ። በቃ ተወኝ። የምርሽን ነው ሃይሚ? አዎ በቃ እኔን ተወኝ። እሺ ወይስ ሰበብ ነው? እኔ ይቅርታ አልፈልግም። ሰበብ ነው የምትፈልጊው? አይመለከትም። እሱ ሰበብም ምንም ይሁን ምንም አይመለከትም። ኧረ ሃይሚ ፕራንክ ነው። ተይ ሰማ ከቪዲዮ በፊት ምን እንደነበራችሁ ምን አውቃለሁ? ጭራሽ አላም ያው ምንም እንዳሌለው እኛም እንግዲህ ነግሮናል። በፍርሃት ሲያሳየ እንደነበረ እንግዲህ ማለት ያው እሷ እንዳለችው ከቪዲዮ በፊት ያለውን አናውቅም፣ ግን እንደዛ ያለ ነገር በእርግጠኝነት ያደርጋል ብዬ ብሩኬ አልገምትም እኔ ማለት ነው። ምክንያቱም ለሃይሚ ያለውን ቦታ ሁላችንም እናውቃለን። ምክንያቱም እርግጠኛ ነሽ? እንደሱ እርግጠኛ ነሽ? አንቺ በሱ እርግጠኛ ነሽ? እኔን ከሌላ ሰው ጋር ፕራንክ ማድረግ ትችል ነበር። ከሷ ከማንም ጋር ይሁን ከዚህ በፊት የነበረ ከሌላ ሰው ጋር ቢሆን ችግር የለውም። መተሽ እንኳን ምን ስናደርግ አይተሻል? እዛ ጋር ጭራሽ እንኳን ንክኪ እኮ አልነበረንም አይደል? እና እኔ ፊት ምን ልታረጉ ፈልጋችሁ ታዲያ? ከባድ ነች ሃይሚ፣ እውነት በጣም ማለት ነው። መልሶቿ ራሱ የሚከብድ ነው የምር። እኔ ስገባ እኮ በጣም ደነገጣችሁ እኮ፣ ተርበተበትኩ እኮ። አንተ ደነገጥኩ። ፕራንክ ሰሪ ታዲያ ላደነግጭ ነው። ቪዲዮን አላየሽውም? እሺ እሱ ራሱ ፕራንክ ተደረገ እንጂ ምክንያቱም እሷን ሊያስደነግጥ ነበረ፣ ራሱ ደነገጠ። ይቅርታ አለሽ እኮ ነው የጠራሁሽ። እኔ ይቅርታ አልፈልግም። እሺ ምንድን ነው ፈልጊው? ምን ላድርግ? በቃ እዚህ ጋር ይቅ ምን ማለት ነው? እዚህ ጋር ይቅ እንደዛም ሆኖ እንኳን የለም። ስሚኝ ሃይሚ፣ እኔም እኮ ልጨቃጨቃ አትንካኝ። ያው ግን ይሄን በሰላም መፍታት ይሻላል። ኦልሬዲ አልፏል ባይዘው ማለት ነውና እንድትነካኝ ቀለል ብታረጊው ይሻላል ሃይሚ። እንደዚህ ይሻላል። ልክ እንዳልሆነ እርግጠኛ ነሽ? በጣም እርግጠኛ ነኝ። ፕራንክ ነው ያደረኩት። በቃ የራስህ ጉዳይ። እሺ ምን ማለት ነው? እኔ እያወራሁሽ አይደል እንዴ? አንቺ እያወራሁሽ አይደል እንዴ? ነይ ማርያምን በስርዓት አውሪኝ ሃይሚ፣ በስርዓት አውሪኝ። በቃ ይቅርታ ልጠይቅሽ ነው የጠራሁሽ። ቆሜ ማውራት አልፈልግም። ተወኝ እኮ። ይቅርታ ልጠይቅሽ እኮ ነው የጠራሁሽ። እኔ አልፈልግም። አረ ሃይሚ በጣም ነው ያመረረችው። እውነት በጣም ተናዳለች ማለት ነው። የመጨረሻ በቃ ተናዳበታለች። በቃ ይቅርታ አድርጊልሃለሁ። ስበብ ነው። እሺ ስበብ ከኔ መጣ ስበብ ነው ፈልጊ። አዎ ከሶሲ ጋር ያ ሁሉ ነገር አድርገን አሳልፈን እንደዛ ተጨቃጭቀን በስንት መከራ የተፈታ በቃ አረፍ፣ እግዚአብሔር ረፍ። እኔ እዚህ በስነ ስርዓት ምንም ሳላ ስሚ
ማርያምን ምንም ማውቀው ነገር የለም። ምንም አላረኩም። የልቦናዬን ራሴ አውቃለሁ። ስበብ ከፈለግሽ ተናገሪ እንዴ። ዝም ብሎ መጫወት እንዴ? በቃ አምራለች ማለት ነው። ኦኬ ላይ ያው የትም አትሄድም። መታረቃቸው አይቀርም። ያው 2-3 ቀን እንግዲህ መታገል ነው። የተወደዳችሁና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ጊዜ በሌላ ቪዲዮ ምን ተከሰተ እየተከታተልኩ ወደ እናንተ አደርሳለሁ። እናንተም እኔም ሐሳብ የምንሰጥበትን ቪዲዮ ይዤ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ቻው